እውነታው ሁላችንም ጥርት ያለ አንጸባራቂ ፊት፣ ለስላሳና የሚያምር ፀጉር፣ ጥርት ያለ ከጥቋቁር ነጠብጣብ ነፃ የሆነ ሰውነት፣ ለስላሳና የሚያምሩ እግርና እጆች እንዲኖሩን እንፈልጋለን። አስደሳቹ ነገርም እነዚህን ነገሮች ያለምንም ወጪ በቤታችን ውስጥ ባሉን ነገሮች ብቻ ልናከናውናቸው እንችላለን። ሰላም! ዛሬ ያለምንም ወጪ ራስሽን ውብ ማድረግ የሚያስችሉሽን ከፀጉርሽ ጀምሮ ሙሉ ሰውነትሽን ሙሉ በሙሉ የመቀየር አቅም ያላቸውን በጓዳሽ ውስጥ ባሉ ቀላል ነገሮች ያለምንም ገንዘብና የጎንዮሽ ጉዳት የምትችያቸውን ነገሮች እነግርሻለሁ። አንደኛ፣ የሬት የበረዶ ኪዩብ። ጥርት ላለ ፊት ሬትን መጠቀም። የሬት የበረዶ ኪዩብን አዘጋጅተሽ መጠቀም ፊትሽን ምንም አይነት ውድ ነገር መጠቀም ሳያስፈልግሽ ፍክት እንዲል፣ በተለይም በጠዋት የሚፈጠርን የፊትና የአይን ስር ማበጥን ለማጥፋት፣ ፊት ላይ የሚፈጠር ሽፍታን ለማስወገድ በጠዋት ከእንቅልፍሽ እንደተነሳሽ ከሬት የተዘጋጀ የበረዶ ኪዩብን ለፊትሽ መጠቀም ትችላለሽ። ሬት ለሁሉም አይነት የፊት ቆዳ ተስማሚ ከሆኑት ውስጥ የመጀመሪያው ሲሆን ምንም አይነት የጎንዮሽ ጉዳትን ሳያስከትል ፊታችንን ጥርት ለማድረግ የሚረዳን ነገር ነው። ፍሬሽ የሆነ ሬትን በደንብ አጥበሽ ጀሉን ብቻ ካወጣሽ በኋላ መፍጨትና የበረዶ ኪዩብን ማዘጋጀት። ያዘጋጀነውን የበረዶ ኪዩብ ጠዋት ፊታችን ላይ በየቀኑ በመጠቀም ፊታችን ላይ ትልቅ ልዩነትን ማግኘት እንችላለን። ፊታችሁ ላይ ቡግር፣ የቡግር ጠባሳ፣ ያለ ዕድሜ የሚከሰት የቆዳ መሸብሸብና ማዲያት የመሳሰሉትን ችግሮች ለማጥፋት ያስችሉናል። ሁለተኛ፣ የሩዝና ማር ማስክ። የፊትሽን የተፈጥሮ ቅባት ባላንስ ለማድረግ ፊት ላይ ያለ ጥቋቁር ነጠብጣብን ለማንሳት የሚረዳን ብዙዎች የመሰከሩለትን የኮሪያዎችን ታዋቂ የሆነውን የሩዝ ማስክ መጠቀም ሌላኛው ለፊትሽ በቀላሉ በቤትሽ ውስጥ የምትሰጪው እንክብካቤ ነው። ሩዝን በንጹህ ውሃ አጥበን ከቀቀለን በኋላ በደንብ ሲበስል ከእሳቱ በማንሳት እንዲቀዘቅዝ እናደርገዋለን። ሩዛችን ከቀዘቀዘ በኋላ ክሬሚ ቴክስቸር እንዲኖረው እንፈጨዋለን። ከፈጨነው በኋላም ለቆዳችን ሞይስቸርን የሚሰጥልን ቆዳን የሚያለሰልሰውን ፊታችን ከጉዳት የሚከላከልልንን ማርን እንጨምርበታለን። ከ1 እስከ 2 ማንኪያ ማርን ከፈጨነው ሩዝ ጋር ማዋሃድና ለፊታችን መጠቀም እንችላለን። ማስካችን ከመጠቀማችን በፊት ፊታችሁን መታጠብን አትዘንጉ። ንጹህ በሆነ ፊታችሁ ላይ ይህንን ማስክ ከተቀባችሁ በኋላ ከ10 እስከ 15 ደቂቃ ቆይቶ ቅዝቃዜውን በለቀቀ ውሃ ብቻ መታጠብ። ይህን በማድረግ ውድ ከሚሸጡት ማስኮች በተሻለ ፊታችሁን ሞይስቸራይዝ ማድረግና ጥርት ማድረግ ትችላላችሁ። ሶስተኛ፣ አረንጓዴ ሻይ። በአንቲኦክሲዳንት ባህሪ የበለጸገው የአረንጓዴ ሻይን ለፊታችን የምንጠቀመው የተፈጥሮ ቶነር ነው። በተለይም ፊታችሁ ላይ ቡግርና የፊት ቅባት መብዛት የምትቸገሩ ከሆነ አረንጓዴ ሻይ ፍቱን መፍትሄ ነው። ለፊታችሁ በተጠቀሙትም በአጭር ጊዜ ውስጥ ትልቅ ልዩነትን የምታገኙበት ይሆናል። የአረንጓዴ ሻይ ባግን በአንድ ብርጭቆ ውሃ ነክራችሁ ካቆያችሁት በኋላ ውሃውን በማውጣት ፊታችሁን ከታጠባችሁ በኋላ መርጫ በመጠቀም ወይም በጥጥ ፓድ በመጠቀም ፊታችሁ ላይ በማድረግ ትተውታላችሁ። ጥርት ያለና አንጸባራቂ ፊትን ማግኘት ትችላላችሁ። እንደነገርኳችሁ በቡግር የምትቸገሩ ከሆነ አረንጓዴ ሻይን ብትሞክሩት በአጭር ጊዜ ውስጥ ትልቅ ልዩነትን ማየት የምትጀምሩ ይሆናል። አራተኛ፣ ለስላሳ ፀጉር። ፀጉራችሁ ለስላሳ፣ ጤነኛና እድገቱ የተስተካከለ ለማድረግ የምትፈልጉ ከሆነ ከመታጠባችሁ በፊት ፀጉራችሁን ሁልጊዜ የአቮካዶ፣ ሙዝና ማር እንዲሁም እንቁላልን በአንድ ላይ በመፍጨት መቀባት። ውህዳችሁን ፀጉራችሁ ላይ ተቀብታችሁ በላስቲክ ማሰር። ይህም ማስክ ፀጉራችሁን ሞይስቸራይዝ ለማድረግ የሚደርቅና የሚሰባበር ፀጉርን ለማስተካከል የሚያስችለን ይሆናል። የፀጉራችሁን ጤንነትና እድገቱንም የሚያስተካክልላችሁ የቤት ውስጥ ማስክ ነው። ነገር ግን እናንተ ይህንን ማስክ በቤታችሁ አዘጋጅታችሁ ለመጠቀም የማትችሉ ከሆነ በቤታችሁ ውስጥ ያሉትን ነገሮች እርጎ፣ አቮካዶ የመሳሰሉትን ተልባ ሊሆን ይችላል፣ ወይም ደግሞ በቤታችሁ ውስጥ በቀላሉ ማግኘት የምትችሉትን አንደኛውን ግብዓት ከሌላኛው ግብዓት ጋር በማጣመር ፀጉራችሁን በደረቁ ከመታጠብ ይልቅ ማስክን ተጠቅማችሁ ብትታጠቡት ፀጉራችሁ ለስላሳ እንዲሁም በቀላሉ በሻምፓችሁ እንዳይጎዳ ልታደርጉት ትችላላችሁ። አምስተኛ፣ ለፀጉር ጫፍ መንታ።
ፀጉራችሁ ጫፉ መንታ የሆነ እየደረቀና እየተሰነጠቀ የምትቸገሩ ከሆነ እንዲሁም በዚህ ምክንያት ፀጉራችሁ እድገቱን አቆሞ ከሆነ የኮኮናት ኦይልን ወይም አርጋን ኦይልን ሁልጊዜም ከመኝታ በፊት የፀጉራችሁን ጫፍ ብቻ መቀባት። እነዚህ ቅባቶች በተፈጥሮ ቪታሚንና ፋቲ አሲድ የበለጸጉ በመሆናቸው የፀጉራችን ጫፍ ሞይስቸር ሲል እንዲያደርግ የሚያደርጉት የሚደርቅና የሚሰባበር የነበረውን ፀጉራችን ጫፍ ለስላሳ እንዲሆን ያደርጉልናል። የፀጉራችሁ ፖሮሲቲ ሃይ ከሆነ የኮኮናት ኦይልን፣ የፀጉራችሁ ፖሮሲቲ ደግሞ ሎው ፖሮሲቲ ከሆነ አርጋን ኦይልን መጠቀም ይመከራል። እነዚህን ቅባቶች በቤታችሁ ውስጥ ማግኘት የማትችሉ ከሆነ ለእናንተ ፀጉር ፖሮሲቲ ተስማሚ ተብለው የተለያዩ ቪዲዮዎች ላይ የሰራውላችሁን ቅባቶች ለፀጉራችሁ ጫፍ ሁልጊዜም ከመኝታ በፊት መጠቀም ፀጉራችሁ ላይ ትልቅ ልዩነትን እንድታገኙ ይረዳችኋል። ስድስተኛ ለከንፈር ልስላሴ። ውብ የሆነ ፊትና ፀጉር ቢኖራችሁም ከንፈራችሁ የሚደርቅና የሚሰነጣጠቅ ከሆነ ውበታችሁን ያጠፋዋል። ለዚህም ጠዋት ጥርሳችሁን ከቦረሻችሁ በኋላ ከንፈራችሁን በንጹህና ለስላሳ በሆነ የጥርስ ብሩሽ መቦረሽ የደም ዝውውርን ለመጨመር የሚያስችለን ሲሆን የደረቀ ከንፈርን ለስላሳ ለማድረግ የሞተ የከንፈር ቆዳን ለማስወገድም ያስችለናል። ከንፈራችን ሙሉ ቀን ለስላሳና የሚያምር ሆኖ መቆየት እንዲችልም በቤታችን ውስጥ የከንፈር ማለስለሻንና ማሳመሪያን እናዘጋጃለን። እዚህም የሞቀ ውሃ ውስጥ አስገብታችሁ ቫዝሊንን ካቀለጣችሁት በኋላ 1 ማንኪያ የኮኮናት ዘይትንና የምትወዱትን የከንፈር ቀለም በአንድ ላይ ካዋሃዳችሁ በኋላ እንዲቀዘቅዝ ማድረግ። ከቀዘቀዘም በኋላ ከንፈራችሁ ሳይደርቅ በተመሳሳይ ጊዜ የሚያምር ቀለም ኖሮት መቆየት እንዲችል የሚያደርግላችሁ ሊፕ ባልምን በቤታችሁ ማዘጋጀት ቻላችሁ ማለት ነው። ይህን ሊፕ ባልም በቤታችሁ ውስጥ ከቤታችሁ ውጭም በየትኛውም ሰዓት ብትጠቀሙት ከንፈራችሁን ከመድረቅ ለመከላከል ብቻ ሳይሆን ውበትም ለመስጠት ይረዳችኋል። ሰባተኛ የጀርባና እግር አካባቢ ላይ የሚከሰት ጥቋቁር ነጠብጣብ ካስቸገራችሁ። ሰውነታችሁ ላይ ጥቋቁር ነጠብጣቦች ወይም ስትሮበሪ ስኪን የሚከሰቱት በተለያዩ ምክንያቶች ሊሆን ይችላል። እናንተ በቤታችሁ ውስጥ ለማስወገድ ከሚረዷችሁ ነገሮች መካከል የመጀመሪያው የሰውነት ስክራብን መጠቀም ሲሆን ይህንን ስክራብም የትም ሄዳችሁ መግዛት ሳይጠበቅባችሁ በቤታችሁ የቡና ቅሬትን በመጠቀም እንደ ስክራብ ልትጠቀሙት ትችላላችሁ። ቡና ጠጥታችሁ ስትጨርሱ ቅሬቱን ከመድፋት ይልቅ በእቃ ማጠራቀምና ሰውነታችሁን በምትታጠቡ ወቅት እንደ ስክራብ ብትጠቀሙት የሞተ የገላ ቆዳን ለማስወገድ ጥርት ያለና የተስተካከለ ቆዳ እንዲኖራችሁ ያደርግላችኋል። በስትሮበሪ ስኪን ፋንታ ግሎ የሚያደርግ ስኪን እንዲኖራችሁ የሚረዳችሁ አንደኛው መንገድ ነው። ስምንተኛ እግራችሁንና እጃችሁን ለማጥራት። የእጃችሁና የእግራችሁ ቀለም በፀሐይ ለኬሚካል ተጋላጭ በመሆን እንዲሁም በሌሎች ምክንያቶች የጠቆረ ከሆነ ይህን ለማስተካከል የሚረዳችሁ የቤት ውስጥ ማስክን እነግራችኋለሁ። 1 ማንኪያ እርድ፣ 1 ማንኪያ ወተት ወይም እርጎ እንዲሁም 1 ማንኪያ ማርን በደንብ ካዋሃድን በኋላ እጃችንን እንዲሁም እግራችንን አዳርሰን መቀባትና ለ10 ደቂቃ ያክል ማሳጅ ማድረግ። ይህም በማድረግም የተስተካከለ ጥርት ያለ የእጅና የእግር ቆዳን ማግኘት እንችላለን። 9ኛ ጥፍር። እጃችንና እግራችን የሚያምር ቢሆንም እንኳን ጥፍሮቻችን የቆሸሹ፣ የበለዙ ወይም ቢጫ ከሆኑ ውበታቸውን ይቀንስብናል። የሚያምርና ንጹህ ጥፍር የእጅና የእግር ውበት ዋነኛው ሚስጥርም ነው። ለዚህም የሚረዳ በቤት ውስጥ መፍትሄ አለን። እሱም የሞቀ ውሃ ውስጥ 1 ማንኪያ ጨውንና የሎሚ ጭማቂን ካደረግን በኋላ ጣቶቻችንን ነክረን ለ10 ደቂቃ መቆየት ነው። ለእጃችን ብቻ ሳይሆን ይህን ዘዴ ለእግሮቻችን ጥፍሮችም መጠቀም እንችላለን። ጥፍር ላይ ያለ መጥቆርንና ቢጫ መሆንን እንዲሁም ቆሻሻዎችን በማስወገድ የሚያምርና ንጹህ የሆነ ጥፍር እንድናገኝ ይረዳናል። 10ኛ ኦይል ፑሊንግ። ጥርሳችሁ የበለዘና ቢጫ ከሆነ በቤታችሁ ልታደርጉት የምትችሉት አንደኛው ነገር ቢኖር ኦይል ፑሊንግ ነው። ይህም ማለት በቤታችን ያለ የተፈጥሮ ዘይትን የኮኮናት ዘይት ወይም ኦሊቭ ኦይልን በመጠቀም ለ10 ደቂቃ ያክል አፋችሁን መጉመጥመጥ፣ ከ10 ደቂቃ በኋላም መጥፋት። ይህም በማድረግ ጥርሳችሁ ላይ ያሉ ባክቴሪያዎች በቀላሉ ቅባት ውስጥ ባሉ ፋቲ አሲዶች አማካኝነት ተጎትቶ እንዲወጣ ወይም እንዲወገድ ማድረግ መቻል ነው።
እነዚህን 10 ነገሮች ፊታችሁን፣ ፀጉራችሁን፣ ከንፈር፣ ጥርስና ገላ፣ እጅና እግሮቻችሁን ጨምሮ ያለምንም ወጪ ማስዋብ የሚያስችሏችሁ የትኛውም የውበት ሳሎን መጎብኘት ሳይጠበቅባችሁ ውብ እንድትሆኑ የሚያደርጓችሁ ዘዴዎች ናቸው። ከነዚህ 10 ዘዴዎች መካከል እናንተ የመረጣችሁትን ወይም ሞክረዋለሁ ብላችሁ የምታስቡትን ኮሜንት ላይ አሳውቁኝ። አብራችሁኝ ስለቆያችሁ በእጅጉ አመሰግናችኋለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ በያላችሁበት ሰላም ቆዩ።